ሰላም ወዳጆች እንደምን አላችሁ? ኢትዮጵያ ትልቅ ሀገር ናት። ብዙ ብሔር ብሔረሰብ አለ እዚህ ሀገር። ብዙ ቋንቋዎች ይነገራሉ። ባህልም እንደዛው ነው። እንግዲህ እዚህ ውስጥ ብዙ ፍላጎቶች ሊኖሩ ይችላሉ። አንዱ የሚፈልገው ሌላው ላይ ፈልግ ይችላል። አንዱ የሚያስደስተው ሌላውን አያስደስትም። ይሄ እኛ ሀገር ብቻ ሳይሆን በመላው ዓለም ያለ ሁኔታ የነበረ ያለ ወደፊትም የሚቀጥል ነው። ለአንዱ ጥሩ የሆነው ለሌላው ጥሩ ላይሆን ይችላል። የአንዱ ጥሩ ታሪክ ለሌላው ደግሞ መጥፎ ታሪኩ ሊሆን ይችላል። እናም እዚህ ውስጥ እንግዲህ ተቻችሎ ተከባብሮ በተሻለ መጠን ልዩነትን ቀንሶ አብሮ መኖር እንጂ ሌላ የሚደረግ ነገር የለም። ቀስ በቀስ ደግሞ ትውልዱ እየተማረ እየነቃ ሲሄድ ልዩነትን እያጠበበ በጠረጴዛ ዙሪያ እየተነጋገረ ከግጭት፣ ከጦርነት፣ ካላስፈላጊ መተነኳኮስ እየራቅን አገር ለምታ እንደ ማንኛውም የአውሮፓና የኤዥያ ሀገራት፣ የአሜሪካ ሀገራት ጥሩ ኑሮ እንኖራለን የሚል ተስፋ አለኝ እኔ በግሌ። ዛሬ ሊሆን ይችላል፣ ነገ ተነጎዲያ በእኔ እድሜ ላይሆን ይችላል፣ በልጆቻችን እድሜ ጥሩ ሀገር እንደምትሆን ተስፋ እናደርጋለን። ቢቻል አሁኑ ነው ጥሩ ኑሮውንም ጥሩ አስተዳደሩንም አሁን ባለንበት ዘመን ቢሆን ደስ ይለኛል። ለዛም ነው የምንለፋው አብዛኞቻችን። በእርግጥ ይህን ልፋት ውሃ የሚቸልሱበት ባይጠፉም ማለት ነው። እኔ አንድ በጣም ሊቀር የምመኘውና ቢሆን የምለው እንዲሆን የምጥረው ይሄ ስም መጠፋፋት ኔሚንግ ሼሚንግ የሚባለው ነገር ነው። ስም ታጠፋለህ፣ በዛ የፖለቲካ ዓላማህን ለማሳካት የሰው ስሙን ያጠፋውን ሰውዬ ከመንገዱ ገለል ልታረግ፣ ከፖለቲካ ገለል ልታረግ ወይም ደግሞ ይቃወመኛል ከፊቴ ቆማል ብለህ የምታስበውን ነገር ስም በማጥፋት ልታስጎነብሰው ወይም ይሄ ሼሚንግ ወይም እፍረት ይዞት ገለል እንዲል እንዳይናገር ለማድረግ የሚደረገው ጥረት በጣም ልክ ያልሆነ ትክክል ያልሆነ አሰራርና አካሄድ ነው። ይህንን ነው የምንቃወመው ሁላችንም ማለት ነው። ሰሞኑን እንደምታውቁት የዚህ የጄኔራል ተስፋዬ ነው እና ጋዜጠኛውን ንግግር አይታቸዋል። መሳይ ነው የሚባለው። እንግዲህ እኚህ ጄኔራል የታወቁ ጄኔራል ናቸው። ለኢትዮጵያ ከግማሽ በላይ ሕይወታቸውን የከፈሉ ጄኔራል ናቸው። ጄኔራል ተስፋዬ አያሌው ማለት ነው። በጀግንነትም በስራቸው በአገልግሎታቸው የታወቁ የተደነቁ ሰው ናቸው። እንግዲህ ስልኩን እንደተባለውም ተደዋውሎ ሊሆን ይችላል፣ ግን ተናገሩ ወይም ከኔ ጋር አወሩ ብሎ ይሄ መሳይ የሚባለው ሰው ለስሙ ጋዜጠኛ ነው ያቀረበውንም ስናይ እሱኑ ተከትሎ ደግሞ የሰጠውን ትንተናስ ስንመለከት እንደ ኔሚንግ ሼሚንግ አይነት ነገር ወይም ደግሞ ስም ለማጥፋት ሙከራ ለማድረግ ሲጥር ነበር። እኚህ ጄኔራል ውሸት የሆነውን ውሸት ነው፣ ትክክል አይደለም፣ እውነታው እሱ አይደለም፣ እውነታውን የምናውቀው እኛ ነን ብሎ ለማስረዳት ጥረት አድርጓል። በእውኑ ሊከበሩ፣ ሊመሰገኑ፣ ሊደነቁ የሚገቡ ጄኔራል ናቸው ጄኔራል ተስፋዬ አያሌው። ምክንያቱም ከእንደ እነዚህ አይነት በሰው ደም ከሚነግዱ እንደነ መሳይ መኮንን ካሉ ሰዎች ጋር ወርዶ ስልክ ተደዋውሎ እባካችሁ አንተም የምትነዷቸውም ሰዎች የሚሄዱበት መንገድ ልክ አይደለም ብሎ ለማስረዳት ያደረጉት ጥረት በእውኑ ጄኔራል ተስፋዬ አያሌው ምን ያህል ሀገራቸውን እንደሚወዱ የሚያሳይ እንጂ መሳይ ለመተንተን እንደፈለገው ሌላ ዓላማ ኖሯቸው አይደለም። እኚህ ጄኔራል የሀገሪቷን ሰራዊት ሲመሩ የቆዩ
ማለትም በተሰጣቸው ኃላፊነት ባሉበት ዲፓርትመንት ሀገሪቷን ሲያገለግሉ የኖሩ ናቸው። አሁንም እያገለገሉ ያሉ ናቸው። እና መሳይ እኚህ ጀነራል ደውለው ልክ እኮ አይደላችሁ፣ መንገዳችሁ ልክ አይደለም፣ የምትጓዙበት መንገድ አገርን አይጠቅምም፣ እውነታው እሱ አይደለም፣ እኔ በአካል በቦታው በስራው ላይ ያለው ሰው እማቆ ሀቅ ይሄንን ነው ብሎ ስለነገሩት ክብር ሊሰማው ይገባ ነበር፣ ሊያደንቃቸው ይገባ ነበር። ነገር ግን እነዚህ የጽጌ ቤተሰብ ወይም የጽጌ ልጆች ምልምሎች የጽጌ ልጆች ምልምሎች ስራቸው እንዲህ ብሎኝ ነበር፣ እከሌ እንዲህ ብሎኝ ነበር፣ እከሌ እንዲህ ብሎኝ ነበር፣ እከሌ እንዲህ ብሎኝ ነበር። በግል ያወሩትን እንደው ይሄ ስልኩን ትተን በአካል በግል ያወሩትን ፊልድ ማርሻሉ እንዲህ ብሎኝ ነበር፣ ጀነራል እከሌ እንዲህ ብሎኝ ነበር፣ ሚኒስትር እከሌ እንዲህ ብሎኝ ነበር፣ ሚኒስትሪት እከሌ እንደዚህ ብላኝ ነበር። ይሄ ሐሜት ወደ ታች ወርደው ዘቅጠው ማለት ነው። ሐሜት እንዲህ ብሎኝ ነበር እና ብለውሃል። ሶ ዋት? እኔ በግሌ ከኢትዮጵያ ጠቅላይ ሚኒስትር የዓለም የሰላም ሎሬት ከዶክተር አብይ ጋር በሆነ አጋጣሚ ተገናኝቼ የትኛውንም የአገር ይሁን የግል ጉዳይ ባወራ እሳቸውን የጠላውለት ወይም መንግስታቸውን የጠላውለት ዶክተር አብይ እኮ እንዲህ ብሎኝ ነበር ብዬ በግል ያወራሁትን ወሬ ይዤ ሚዲያ ላይ ከወጣው ነውረኛው እኔ ነኝ። እምነት የማይጣልብኝ እኔ ነኝ። ቃል አባዩ ወሽካታው እኔ ነኝ። እነ መሳይ አሁን እንደዛ ናቸው። ይሄ መንደር ውስጥ የሚሽሎከለኩ ውሻ የለም እያሸተተ የሆነ ነገር፣ እንደዛ ናቸው። የሆነ ነገር ሲሸታቸው ወደዛ ይሄዳሉ፣ የሆነ ነገር ሲሸታቸው እንዲህ ይላሉ። በቃ ይሄ መንደር ውስጥ የሚልከሰከስ ውሻ የለም። እንደዚህ ይልከሰከሳሉ፣ ወሬ ይለቅማሉ እያሸተቱ። በዚህ በኩል እከሌ እኮ እንዲህ ብሎኝ ነበር፣ እከሌ እኮ እንዲህ ብሎኝ ነበር፣ እከሌ እኮ እንዲህ ብሎኝ ነበር እና አለ በግል ያለህን ነገር ሚዲያ ላይ አውጥተ ስም ለማጥፊያነት ለፖለቲካ ፍጆታ ለመዋል መጣር ማለት ያንተን ወራዳነት፣ ያንተን ነውረኛነት፣ ያንተን ብልግና ከማሳየት ውጪ እነዚህን የተከበሩ ለኢትዮጵያ ሲለፉ የኖሩ እየለፉ ያሉ እንደነ ጀነራል ተስፋዬ አያሌው ያሉ ጀግኖችን ምንም ነገር ደግሞ የተናገሩት ወደ ሰላም ኑ ነው። በቃ ተው፣ ይሄ አሉባልታ አይጠቅምም፣ ልክ አይደለም፣ ለሌሎቹም ነገራቸው ነው። ውጪስ ይሄ ጀግንነት ነው፣ ሊከበር ነው የሚገባው። ለሀገሩ ሲል የሚያውቀው ሰው ጋር ደውሎ ተው፣ ይሄ ልክ አይደለም ማለት ክብር ነው። ለተደወለለት ሰው ቢያቅ ኖሮ ማለት ነው። ግን እንደሱ አይደለም። አይታችሁ ከሆነ ማንጽጌ ነው የሚባል አንድ ዛ ምንድነው የግንቦት ሰባት ውስጥ የነበረ አሁን እንግሊዝ ያለ እሱም እንዲሁ ጠቅላይ ሚኒስትሩ እንዲህ ብሎኝ ነበር፣ እከሌ ሚኒስትር እንዲህ ብሎኝ ነበር፣ እከሌ ጀነራል እንዲህ ብሎኝ ነበር እና አለ በቃ በወቅቱ ሰው መስለው ብለዋል። አንተ የመንደር ውስጥ ይሄ የተራበ ውሻ መሆንህን አላወቀም። እንዲሁ እየተልከሰከሰ የሚሄድ የመንደር ውስጥ ውሻ የለም፣ እያሸተተ በዚህ በዛ በዚህ የሚሄድ። እንደዚህ አትሁኑ፣ ይሄ ልክ አይደለም። በቃ ሰው በግሉ እንደ መንግስትም እንደምንም ሚስጥር ሊነግርህ ይችላል። ኢትዮጵያዊ ነው፣ ወንድሜ ነው፣ ለሀገሩ ይቆረቆራል ብሎ ከዛ ለፖለቲካ ፍጆታ በዚህ የሚመጣ ለውጥም የለም፣ የሚቀየርም ፖለቲካ የለም። ፊልድ ማርሻል ብርሃኑ ጁላ ፎርኤቨር ፊልድ ማርሻል ነው። ፎርኤቨር የሱን ታሪክ የሚቀማ ጀግና የለም። ጀነራል ተስፋዬ አያሌው ሌሎች ጀነራሎችን የኢትዮጵያ ሚኒስትሮች ጠቅላይ ሚኒስትሩን ጨምሮ ታሪካቸውን ከዚህ በኋላ የሚሰርዝ ኃይል የለም። ይሄን ሼር አድርጉላቸው። ቴንክ ዩ